ቆይ አረፍ እንበል ከስራ ወሬ ልንገርህማ። አያቴ በቀደም ሄጄ ለሰው ሞታ እነሰው አለች ቀበሮ ስል ለምን እንዳለች ታውቂያለሽ ብላ አታፋጥጠኝም? እኔም አላውቀውም እውነት ለመናገር። እኔ እነግራለሁ አለች አያቴ። አያቴ በነገራችን ላይ በጣም ጨዋ ታዋቂ ናት እና ሁሉን ነገር በምሳሌ ነው የምታስረዳህና ምን አለችኝ መሰለ፣ ለሰው ሞታ እነሰው ግን ማን ያለ ይመስልህ ነበር በፊት? ለሰው ሞታ እነሰው አለ አለች ቀበሮ። ቀበሮ አይደል? አለች ቀበሮ ይባላል ግን ቀበሮ እንዴት ብላለች? መነሻውን አላውቀውም። የኔት ሳትማሪ ተማረች ሰው ነችና ምን አለችኝ መሰለ፣ ሰውየው አሉ ወደ ቤቱ ለመሄድ ወንዝ ያቋርጣል አሉ እና ረጅም መንገድ ነው። ያው የድሮ የገጠር ሰፈር አሁንም የተለያዩ የገጠሪቷ የኢትዮጵያ ገጠራ ገጠሮች በእግር ይሄዳል። አሁን በእርግጥ ትራንስፖርት እየገባ ነውና ድሮ ግን በትር ይያዝና ያው ይሄዳል። ከእጃቸው በትር ወጣትም ተለቀም ያለ ሰው በትር ይይዛል። ታውቃለህ አይደል ብራዘር? እና እንደዛ ይዞ ኧረ እባክህ በትር ነበር። ቆይ ትነግረኛለህ በኋላ። ከዛ ሰውየው አሉ መጠለይን በቋጫት ጥሩ ነበር በዚህ አጋጣሚ። ከዛ በኋላ አይ ስራ አለኝ ቸኩላለሁ፣ ለእውቀት እንዲሆነ ብዬ ነው እንጂ እኔ ቸኩላለሁ። ከዛ ሰውየው እየሄደ መንገድ ላይ ማንን አገኘ? እባብን። ልክ ወንዝ ሊሻገር ሲል እንዳፈረ እባብ አገኘው። ከዛ ወንዝ መሻገር ደግሞ እባብ አይችልም፣ በውሃ ውስጥ የማይሻገር እባብ ነበር። ብቻ አያቴን ለምን ብሎ መጠየቅ ዝም ብለሽ ስሚ ስለሚያስብል ጥያቄ አትጠይቃትምና አሻግረኛለሁ እና ሰውየው በቅንነት እሺ ናውጣ ጭንቅላት ይላለውና እባቡን ጭንቅላቱ ላይ ጠመጠመው። ያው ለይሳን ውሰዱ አንዳንድ ሰዎች ከዚህ ተረት ጠመጠመውና ያንን ወንዝ ተሻገሩ። ከተሻገሩ በኋላ አልወርድም አለ እባብ፣ አልወርድም አለ ማለት ነው። ከዛ ሰውየው ግራ ገባውና እንስሳቶቹን ሁሉ መጥራት ጀመረ ለፍርድ። ፍረዱኝ፣ ሰፈራችን ከተማ ስለሆነ መኪና ያልፋል በደንብ ፍረዱኝ አለ ማለት ነው። ከዛ መጀመሪያ ጦጣ መጣች። ከዛ መጦጢት እባቡ አሻግረኝ ያለኝ ውረድ ስለው በላሃለሁ እንጂ አልወርድም አለ። እንዴት ይሻላል አላት። እሷ ለእንስሳ አይደላችና ይብላህ እንጂ ታዲያ ጫካው ላይ የመጣበት አንተ ነህ፣ ስለዚህ ይብላህ አለችው ማለት ነው። ሌሎች እንስሳቶችም ሁሉ መጡና በሚገርም ሁኔታ ሁሉም ለእባቡ ፈረዱ፣ ይብላህ አሉት ሁሉም ማለት ነው። በስተ መጨረሻ አደን ቆይታ የነበረችው ቀበሮ ሰበር ሰካ እያለች ቀጭ እያለች መጣች። ቀበሮ ብቻ ቀርታለች። የቀበሮን ፍርድ እንስማና ፍርዱ ይፈጸማል በቃ አለ። መጣችና ቀበሮ እባቡን አሻግረኝ ብዬው አብሎኝ አላሻገረው እዚህ ደረቁ ጋር ደረሰን፣ ግን አልወርድም አለ እና ፍረጅኝ አለ። እባቡም ማስረዳ እኔ ጫካዬ ላይ መጥቷል፣ ለአደን በወጣሁበት ነው ያገኘሁት፣ ልበላው ይገባል አለ ማለት ነው። ከዛ ምን አለች ቀበሮ? የተማረች ቀበሮ ነበር ያገኘው ይሄ ሰውዬ። ግን ቀበሮ ምን አለች? ታዲያ ሰው ራስ ላይ ሆነህ ነው ወይ የምፈርደው? ፍርድ ከሆነ ሁለታችሁም እኩል ቆማችሁ ፈርዳለሁ አለችው። እሺ ያለና እባቡ ዶብ ወደ መሬት አለ። ሽመል ይዟል ብያለሁ መጀመሪያ ይዣለሁ፣ ከዚህ በፊት ይዣቃለሁ ብለሃል አይደል? ቀበሮ ምን አለች? ሰው ሆይ ያለችው አየህ፣ የሰው በእግዚአብሔር አምሳል መፈጠሩ ገብቷታል። ስለዚህ በእባብ መበላት እንደሌለበት ቀበሮ ገብቷታል። ይህ ሰውዬ ስንት ቤተሰብ አስተዳዳሪ እንደሆነ ገብቷታል። ምን አለች ቀበሮ? ሰው ሆይ ምኑን ልንገረ ዱላው በእጅ አለችው ማለት ነው። እዚህ ጋር ነው ፖይንቱ። ልክ እንደዛ ስትለው በያዘው ሽመል
ጭንቅላቱን አለውና እባቡን ገደለው። አለቀ ታሪኩ። ከዛ አቸኩል መቼ አለች? ገና ለሰው ሞት አነሰው እኮ አላለችም እኮ አይደል? ለምን ከእንትን ትጀምራለህ? ከዛ በኋላ ወደ ቤቱ በሰላም ሄደ። ይሄ ሰው ማለት ነው። ቤቱ ከመሄዱ በፊት ለቀበሮ ምን አላት? ምን እንትን ልበልሽ፣ ምን ትኩረቴን ምን ውለታ አልዋለልሽ፣ ለዚህ ላደረግሽልኝ ነገር ምን ውለታ አልዋለልሽ ስላት፣ አይ አያስፈልግም፣ እኔ በቃ ሰው መበላት ስለሌለበት ከዛ አንጻር ብቻ ነው ምናምን ብላ አስረዳቸው ማለት ነው። እንደኔ የበቅ አለች ስትለው፣ አይ እንደው ስለ በቃ ካልክ አንዲት ግልገል በግ ስጠኛለችው ወይ ላክልኛለችው ማለት ነው። እሺ አላት። ወደ ቤቱ ሄደ። ሰው ሄደና ለሚስቱ ሁሉንም ነገር ነገራት። እንደዚህ ሆኜ በዚህ ወጥቶ እንደዚህ ያጋጠመውን ነገር ሁሉ ነገራትና በያሁን አንዷን ግልገል እንልክላታለን ለቀበሮ አላት። ሚስት አይ ከኔ ውጭ ነው ሚስት ላይ ቆየሽ። ሚስት ምን አለችው? ምን አለች ደግሞ? ለቀበሮ የምን ግልገል ነው? አንዱን ውሻ የበግ ለምድ ታውቃለህ? ታውቃለህ? ለምድ ታውቃለህ? ሽመል ካወቅ እኮ አንተ ለምድ ታውቃለህ። እኔ እንኳን ለምድ አያቴ ነች የነገረችኝ። ለምድ ማለት ከበግ ወይ ከፍየል ቆዳ የሚዘጋጅ ምናምን ብላ ነግራኛለች። ሌላ ቀን ተመልካቾቼ፣ ሌላ ቀን ስለ ለምድ፣ ስለ አጎዛ፣ ስለ ቁርበት አስረዳቸዋለሁ። የተለያዩ ነገሮች ስለሆኑ እነግራቸዋለሁ፣ ለእውቀት ይሆናል። ከዛ እሱን አልብሰን እንሰድላታለን እንጂ የምን ግልገል ነው ደግሞ ለቀበሮ አለችና የሚስቱን ምክር ሰማ። አዳም እንደሰማው ሁሉ ይሄም ሰው ሰማ። እኔ ሚስቶች አትስሙ እያልኩ አይደለም። አንተ አታነካከኝ፣ ከኮሜትራ ቤተሰቦች ጋር አታነካከኝ። ብቻ ሰማትና የበግ ለምድ አልብሶ ውሻ ላከላት። ቀበሯ የተቃጠሩበት ቦታ ላይ ቆማ ጠበቀችው። ቀበሮ በነገራችን ላይ ከሩቅ ታሸታለች። ከስንት ኪሎ ሜትር እንደሆነ አላቅም፣ ወይ ከስንት ሜትር እንደሆነ አላቅም እንጂ በጣም የማሽተት ያው የውሻ ፋሚሊም አይደለች፣ በጣም የማሽተት አቅም አላትና ከሩቅ አሸተተች። በግ ለምድ የለበሰ ውሻ እንደተላከ አወቀች ማለት ነው። እና ልክ ሸቷት ከሩቁ እንደገባት አለች፣ አይ ሰው አለች፣ ጥቁር ራሱ ቀይ ምላሱ አለችና ለሰው አለች፣ ለሰው ሞት አነሰው አለች አሉ ይባላል። ውድ የኮሜትራ ተከታታዮች እነዚህንና መሰል ወጎች እንዲቀርቡላችሁ ከፈለጋችሁ ይህንን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ፍቅራችሁን፣ አብሮነታችሁን አሳዩን። በጣም እናመሰግናለን። እንመጣለን፣ አለፍ አለፍ እያለን እንመጣለን። አመሰግናለሁ።